ባባይ ማነች እሷ ዝም የምትል ሴት አለች? እስቲ ንገሩኝ እናንተ። አብርሃም ለአንዱ ደስታ ለአንዱ አዘን የሆነበት ቀን ነው። በጣም ነው የሚያሳዝነው። እንግዲህ በትላንትናው ዕለት አብርሃምና ሄርሜላ እጅግ በጣም ደስ ሲሉ ነበረ። በጣም ያምሩ ነበረ። ላይቭን ሲያንቀጠቅጡት ነበረ። በጣም በሚገርም ጊፍቶች በጣም እኔ እንጃ ብቻ በስማም። እናንተ ግን አንዳንድ ሰዎች ማለት ለማንኛውም ይሄ ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ አለባችሁ። ላይክ በደንብ አድርጉ። ስሞትላችሁ እንደው እንደው ከእናት በላይ ምንም ነገር የለም። ከእናታችሁ በላይ የምትወዱ ሰው ያለም አይመስለኝም። በእናታችሁ ላይክ አድርጉ። ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። እህታችሁን አበረታቷት። እቺን ይመስልሽ ድፍጥጥ ፉንጋ የሆነች ጉማሬ ፊትን ብታበረታቷት ምን ችግር አለ? ለማንኛውም ቤተሰብ ትላንትና እንግዲህ እና አብርሃም ሲያሸበርቁ ነበረ። በጊፍተር በምናምን እየሆኑ በቃ በጣም በሚገርም ሁኔታ ለሰው ሁሉ ጊፍት እየሰጡ ነበረ፣ እያስገቡ በጣም ደስ ይሉ ነበረ። አብርሃምና ሄርሜ እንግዲህ ላይቭ ላይ አይታችኋል እንዴት እንደየሆኑ እንደነበረ፣ እንዴት እንደሚላላሱ፣ እንዴት እንደሚሳሳሙ፣ እንዴት እንደሚጋጋጡ አይታችኋል ሁላችሁም ማለት ነው። እና እኔ አንዳንድ ሰዎች ይሄ እኮ ድራማ ነው፣ ይሄ እኮ ድራማ ነው፣ ድራማ ነው፣ እነሱ ድራማ እየሰሩ የምን ድራማ ነው? ይሄ ትክክለኛ ህይወት ነው። ትክክለኛ ህይወት ነው እየሰሩ ያሉት። ትክክለኛ ነገር ነው እየሰሩት። ማነች? እስቲ ንገሩኝ ማነች? እንደው የፈለገ ነገር ይምጣ ባልሽ ከሌላ ሴት ጋራ ላይቭ ገብቶ አንገቷ ስር ጡቷ ስር ጉንጯ ጋር ግማሽ ከንፈሯን አይኗን እየሳመ በአደባባይ ማነች እሷ ዝም የምትል ሴት አለች? እስቲ ንገሩኝ እናንተ። አብርሃምና ሩታ ተጣልተዋል። የእውነት ነው የተጣሉት። የምንም ድራማ ነገር የለም። ሩታ ትላንትና ተጎሳቅሏ ቤቷ ስትቀመጥ አብርሃም እዚህ ከሄርሜላ ጋራ ፏ ደመቅ ሸብረቅ እያለ ነበረ። እኔ አሁን ለምሳሌ እኔ የአብርሃም ሚስት ሁኜ ከሌላ ሴት ጋር ሲላላስ ምን ሲል ምናምን ዝም ልለው ነው? አልለውም። የፈለገ ነገር ይምጣ። ለምን ድራማው ባፍንጬ አይወጣም? ባሌን አሳልፌ ሌላ ሴት አልሰጥም። ድራማ ነው የምትሉ ሰዎች ካላችሁ ጭንቅላታችሁን አስተካክሉ። የምንም አይነት ድራማ የለም። ይሄ ትክክለኛ ነገር እያደረጉ ያሉ ነገር ትክክለኛ ነገር አሉ። እንደና አብርሃም አይነት ቤተሰብ በጣም ብዙ አሉ። ከና አብርሃም የባሰ ደግሞ ህይወት ያለ እንኳን አለ። ከና አብርሃም የባሰ ህይወት ያላቸው ደግሞ አሉ። ገብቷችኋል? እና አብርሃም በቪዲዮ ስለሚያመጡት ነው። እና እንግዲህ ትላንትና አይታችኋል። በጣም ነበረ ነጭ በነጭ አብሮ ለብሰው በጣም ነበር የሚያምሩት። እግዚአብሔር ለሐቅ ከሆነ ማለት ነው። ለሐቅ ከሆነ ሄርሚ በጣም ሞቅ የምታረግ ልጅ ነች። ሞቅ ደመቅ ሸብረቅ የምታረግ ሴት ነች። ታቅበታለች። ድባብ አያያዝ ታቅበታለች። ጎበዝ ነች። ማርያምን አብርሃም አይፋታትም። እቺ ልጅ ጭራሽ አይፋታትም። አብርሃም በጣም ወዷታል። እንደው የፈለገ በሉ እንጂ አብርሃም የሚፋተት አይመስለኝም ሄርሜላን። ለምን? ሁኔታዋ፣ ስታይሏ፣ አካውኗ ከሱ ጋር ያላት ሪሌሽንሺፕዋ ምናምን በጣም ነው የሚያምረው። አብርሃም አርፎ ከተቀመጠ በጣም ነው የሚያምረው። ግን አሁንም አብርሃም ሄርሜላን ይጎዳታል ብዬ አስቤ ነበር። ግን አሁን አይጎዳትም። ሳስቡ ከሷ የሚለይም አይመስለኝም። ለምን? እሷ ይኸውላችሁ ወንድ ልጅ እሱ የሚላችሁን ከሰማችሁ ምንም ንቅንቅ አይልም። እሷ ደግሞ ምንድነው አብርሃም የሚለውን ነገር ሁሉ ትሰማለች። አሁን ትንሿን ጫማ የቁልፍ ጫማ ይሳቻለ የቁልፍ ጫማ ትንሽዬ ለሩታ ቁልፍ የሚያዘ ተብሎ የተላከላት ማለት ነው። እሱን ጫማሽን አውልቅና ይሄን አርጊው አላት። ጫማሽን አውልቅ ማርያምን አወለቀችው። ጫማዋን አወለቀችው። ታቹ ይሄን ያህል ነው ለአብርሃም ክብር ሰጥታ ያለችው ማለት ነው። ጫማዋን አወለቀችው። እኔ ገረመኝ። እግዚአብሔርን ግርም እንደ ሄዶ ለዛም ምናምን ነበር ምሎ ነው ይቦል አወለቀችው። እሺ አምጣውሽ ብላ እሱ ሳቀ። ምን ያህል እንደምሰማው ማለት ነው። እንግዲህ ሩታዬ በትላንትናው ዕለት እንግዲህ አይታችኋል። በጣም ነበር የምታሳዝነው። እኔ የፈለጋችሁትን በሉ። የሄርሚዬ ደጋፊ እኔ ሄርሚዬን በጣም ነው የምወዳት፣ በጣም ነው የማከብረው፣ በጣም ስነ ስርዓት አላት። ግን በዚህም አጋጣሚ ደግሞ ስለ ሩታ ደግሞ ሳልናገር ማልፎ ነገር የለም። ሩታንም እኔ ታሳዝነኛለች። ለምን? እናት ስለሆነች ታሳዝነኛለች። እናት ነች። ምንም ብትሆን እናት ነች። ሩታ እንግዲህ ልጇን ይዛ የሆነ ቦታ ልትሄድ ነው ተብሏል። ከምትታሰር እንደው ብትጠፋ ይሻላል። እውነት ትጥፍት ትበላል። ለምን ትታሰራለች? እንዳትታሰሪ ብትጠፋ ይሻላል። እንግዲህ ያው በትላንትናው ዕለት በስልክ ተደውሎ እንግዲህ ደውላለች። ስልክ ስደውል መጣል ባለች። ዛሬ ጠዋት እንግዲህ
ለጥያቄ ሄደዋል ጥያቄ ተጠይቀዋል ነው የተባለው እንግዲህ ጥያቄ ተጠይቀው ሩታ አትታሰርም ተብሏል እግዚአብሔር ይመስገን አትታሰርም ግን ያው የቅጣት ነገር ሁለተኛ አብርሃም ጋር እንዳደርስ ምናምን እገዳ ነው የሚደረግባት እንጂ እስር የለም ተብሏል አትታሰርም ምን ስላጠፋች ይሄናል ሰው አልገደለች ምን አላለች ምንም ያደረገችው ነገር የጠረጠረችው ሰው ደግሞ አብርሃም አልወጣም ያው እህቷ ሆነች በቃ ይሄ ነው ነገሩ ስለዚህ ሰውን ያላግባብ መጠርጠር ክልክል እንደሆነ ይታወቃል እንግዲህ ዛሬ ቀን ሙሉ ይውላሉ ብዬ አስባለሁ ቀን ሙሉ ከዋሉ በኋላ ይመለሳሉ እስር የሚባል ነገር የለም ተብሏል እግዚአብሔር ይመስገን ማለት ነው እና ሩታዬ ራስሽን ጠብቂ ነው ምለው የማንንም ነገር እንዳሰሚ አንቺ በጣም የተሰቃየሽ ነው ያለሽው በዙሪያሽ እየመከሩሽ በዙሪያሽ እየመጡ ህይወትሽን ለማበላሸት ይሄው እንኳን ደስ ያላችሁ በሩታ ህይወት ውስጥ ስትንከባለሉ የነበራችሁት በሩታ ህይወት ውስጥ እየመጣችሁ እየመከራችሁ ከአብርሃም ጋር እንድትጣላ ከአብርሃም ጋር እንድትቆራረጥ ያደረጋችሁ ሰዎች ይሄው እንኳን ደስ ያላችሁ ከዚህ በኋላ አብርሃም ጋር እንዳደርሺ ተብላለች እንግዲህ እሷ እንግዲህ አብርሃም ጋር እየደረስኩ አይደለም ከአብርሃም ጋርም እየተገናኘው አይደለም ግን እሱ ነው የሚደርስብኝ እሱ ነው የሚመጣብኝ ብላለች እንግዲህ ልጁንም በአግባቡ መጠየቅ ካለበት ይጠይቅ ተብሏል አብርሃም ለልጁ ምንም እንደማያደርግ ግለ ነው ለፖሊስ ጣቢያ የተናገረችው ሩታ ምንም ነገር ያገዛት እንዳልሆነ ልጁን ያያየ እንዳልሆነ ነው እንግዲህ የተናገረችው አብርሃም እንግዲህ እርግጠኛ ነኝ እኔ ያው ለልጁ አያረግም ብዬ እኔ ሩታ ወይለም ስላለባት ነው አይታወቅም የእግዚአብሔር ነገር አይታወቅም ስለማይታወቅኛ አናቀም ምንም በመሃላችሁ ምን እንዳለ አናቀም ስለዚህ ይርዳ አይርዳ እኛ ይሄን እኔ ውስጥ ከብቻ አላቅም ለምን ሩታ በምትናገረው መንገድ ነው የምናገረው ሩታ ይረዳም እያለች ነው ያለችው ግን በጣም የሚገርማችሁ ነገር ማለት ነው ልዑል የሚለብሳቸው ልብሶች ግን ብራንድ ሆኑ ሲያማምሩ አይታችኋል ልዑል የሚለብሳቸው ጫማ የሚለብሳቸው ልብስ ብራንድ ሆኑ እንዴት አባቱ እንደሚያምሩ ልብሶቹ ማርያምን የኔ ቆንጆ ልዑል እየተሰቃየ ግን በዚህ መስዋዕትነት ያስከፈሉ ያሉት ልጃቸው ነው በጣም ያሳዝናል እንግዲህ ሩታ ታሰራሉ ብላ ደንግጣ ነበር አትታሰርም ተብላለች እንግዲህ እህቷም አክስቷም ደውላ እንዲመጡና ቃል እንዲሰጡ ተብሏል እንግዲህ ሩታም ቃሏን ልትሰጥ እንግዲህ ከቤቷ ሄዳለች ማለት ነው ልዑልም እንግዲህ ገኒ ጋራ ሄዷል ማለት ነው ያው ትመጣለች ትመለሳለች አትታሰርም እግዚአብሔር ይመስገን እንድትታሰርም አልፈልግም ክፉ እንዲነካትም አልፈልግም የልዑሌ እናት የልዑሌ ንግስት እንድትታሰር አልፈልግም ምንም በሉ ምንም እኔ ሩታን ወዳታለሁ ሄርሚዬንም ወዳለሁ እኔ እዚህ ጋራ አስተያየት ሰጪ ነኝ አስተያየት እሰጣለሁ ካጠፋሽ ደግሞ ሩታ ሆነች ሄርሜላ ይዘረጠጣሉ ግን ካላጠፋሽ ደግሞ ጥሩ አሁን እዚህ ጋራ ሄርሚዬን በጥሩ ነገር ነው ያዩዋት ያለችው በደንብ አርጋ ኳሊቲ ሆና ባሏን ይዛ እየተቆጣጠረች ነው ያለችው ሩታም እንግዲህ ከዚህ በኋላ ኳሊቲ ሆና ራሷ ላይ ቻሌንጅ ማድረግ አለባት ነው ብሎ በተረፈ ቤተሰብ ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ እንድታደርጉ እፈልጋለሁ ማለት ነው በተረፈ ደህና ዋሉ ቻው